أضحية بلو مالت يلالو مجمّر كتعرف أتقالي كهونة ترقمو سن الناس عند أمان عند مسلم كبهيمة الأنعام كجمل ككبت عندهم دمو كفية لنا كبد يمياردو إرد بعيد الأضحى قناتوش وسط يمياردو إرد ود الله لمقارب بلو مالت يمياردو هنا إرد من يبالا أضحية يبالا في أيام عيد الأضحى بعيد الأضحى قناتوش وسط يمياردو ود الله لمقارب طيب كجمل مسنم يبالو يلالو كجمل كهونه مسنم يبالو 5 ዓመት የሞላት አንድ ሰው የግመል ኡድሂያ ማድረግ ፈለገ 5 ዓመት ግድ መሙላት አለበት ያ ግመል አይቻልም ከ5 ዓመት በታች ከሆነ ይሄ ነው ሙስንም ይባላል ከከብት ዘር ሙስንም ይባላል 2 ዓመት መሙላት አለበት ከዛ በላይ ችግር የለም መነሻው ይሄ ነው 2 ዓመት የ1 ዓመት ተኩል አይቻልም طيب የፍየል ከሆነ 1 ዓመት መሙላት አለበት ከዛ ከ1 ዓመት በታች አይቻልም ይሄ ነው ሙስንም ይባላል በግ ከሆነ ግን በ6 ወር ሙጅዚእ ነው ስለዚህ አሁን እዚህ ጋር የተጠቀመው ምንድነው አንድ ሰው ኡድሂያ ማቅረብ ከፈለገ ይሄንን ዒባዳ መተግበር ከፈለገ እነዚህን ሂደቶችን መጠበቅ አለበት በዚህ መልኩ ነው እነዚህን በሂማዎችን ያቀርበው እድሜያቸው በዚህ ልክ መታየትና መታወቅ አለበት ማለት ነው ሌላኛው ከሚጠቅሱት ከኡድሂያ አዳቦች ወይም ደግሞ ስርዓቶች መካከል አንድ ሰው ያንን እርድ በሚያርድበት ሰዓት ሊጠብቀው የሚገባ አደብ አለ ከነዛ አደቦች መካከል ያችን እንሰሳ ናም በሚያርዳት ሰዓት ብለዋውን ወይም ደግሞ የሚያርድበት የሆነውን ማረጃ መሳሪያ ስለታማ ሊያደርገው ወዳው يعني ፈጣን ወይም ደግሞ ስለታማ ሊያደርገው ይገባል ይላል وأشهد أن محمدًا عبده ورسوله صلى الله عليه وعلى آله ومن اتبع هداه إلى يوم الدين فنحمد الله سبحانه وتعالى على ما من به علينا من نعم الإسلام وهدانا للعمل بما في شرعه القويم الله سبحانه وتعالى أننا مسجنوا لنا لإسلام الله جل وعلا سلادلن سلمران بإسلامنا أحكام الشرائع اندنسرا كتلايو كأنت عبادة ودليلان وعبادة اندن الشقاقر الله جل وعلا سلادلننا سلستن ماله يهنن عظيم يهونون دين يوم يهدين اكتمال النتو ملو النتو يتنقروا يو ندزيه بامارو بتوابو بهونو قناتوش وسطنو يزيه دين ملونته يتنقروا مال نزلت الآية وهي قوله تبارك وتعالى اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم الإسلام دينا يميلوا يا قرآن آية يوردوا بالنزه بذي الحجة بعشر ذي الحجة قناتوش يوم عرفان بيوم عرفاكا والنبي صلى الله عليه وسلم واقف بجبل عرفة يا الله نبي رسول عليه الصلاة والسلام عرفة ترارا ليك قومون إيه آية يوردوا جاء يهودي إلى عمر بن الخطاب أمير المؤمنين رضي الله تعالى عنه عند يهودي عمر بن الخطاب زند متانا قال آية تقرؤونها في كتابكم لعمر بن الخطاب رضي الله تعالى عنه من قالوا عند أنقص عليك መጽሐፋችሁ ውስጥ እናንተ ሙስሊሞች መጽሐፋችሁ ውስጥ መታነቧት የሆነች አንቀጽ አለች ቁርአን ውስጥ ለው علينا معشر اليهود نزلت እንዲህ አይነት አያ እኛ የአይሁድ ቡድኖች ጀማዓዎች ላይ ወርዳ ብትሆን ኖሮ لاتخذنا ذلك اليوم ዒድ አለ እቺ አያት የወረደችበትን ቀን አስመልከተን ዒድ ባህል ምናምን እናደርግ ነበር እነዚህ ሲጀመር አይሁዶችና ነሳራዎች ሁሉ ጊዜ በዲን ላይ ኢብቲዳዕ ላይ የሚበገሩ አይደለም ዲን ላይ ፈጠራን ያመጣሉ ይጫማምራሉ ይቀናነሳሉ ይደምራሉ ኢላ አኺር ሻእኑ ከዛ ዑመር ኢብኑ الخطاب رضي الله تعالى عنه من قال لا اعلم من اين نزلت
وفي أي يوم نزلت إلى آخره مچ እንደወረደች የት ቦታ እንደወረደች ነብዩ ሰለላሁ ዐለይሂ ወሰለም የት ሆኖ እንደወረደች አውቃለሁኝ አለ። ነገር ግን ያ ከመሆኑ ጋር ሸሪዓችን ያልደነገገውን ድንጋጌ አንሰራም። ሁሉ ጊዜ ፈላሃችን ያለው ነፃ መውጣታችን ያለው ቢትባዒ ኡስወት ነብይ ሰለላሁ ዐለይሂ ወሰለም የነብዩን ሰለላሁ ዐለይሂ ወሰለም ፈለግ እሳቸውን ሞዴል አድርጎ በመከተል ብቻና ብቻ ነው ማለት ነው። لأن الله جل وعلا قال لقد كان الله سبحانه وتعالى من بلوال لقد كان لكم في رسول الله أسوة حسنة بيرقط أبلنا أنت بالله ملكتنيا برسول صلى الله عليه وسلم تلك يهونا بلكام يا مار يهونا موديل آرآية تدرق اللاجو بنققراتشو بتقباراتشو هلن تناوي بهونا بصبراتشو إلى آخر بهل مناتشو نبي صلى الله عليه وسلم مكة البيتشانا بيتشانا ያ በመሆኑ የተነሳ በፍጹም እኛ ኢብቲዳዕ እናደርግማል እኛ ቢድዓን ፈጠራ እናደርግም ምንም ጊዜውን ብናውቀው ቃኑን ብናውቀው ሰዓቱን ብናውቀው ያንን አስመልከተን ሸሪዓችን ካዘዘበትና ሸሪዓችን ካመላከተን ተግባር ውጭ ሌላ ምን ተገበረው ነገር የለም ና ምንድነው እዚህ ጋር አላህ Subhanahu Wa Ta'ala ከፊት ለፊታችን እንግዲህ ትልቅ የሆነ አላህ ጀለ ወዐላ የደነገገልን ድንጋጌ እንደሚታወቀው እነዚህ ቀናቶች ፈዳኢላቸው ተነግሯል ያላቸው ትሩፋት ያላቸው መንፈዓ አንድ ሙእሚን በመልካም ስራ ላይ ከምንም ጊዜ በተሻለ እሽቅድድም ማድረግ እንዳለበት ፈዳኢሎችን አስመልክቶ ተነግሮን አሁን ደግሞ ከፊት ለፊታችን የምንተገብረው የሆነ ትልቅ የኢባዳ ስርዓት አለ እሱም ኡድሂያ የሚባለው የኢባዳችን ስርዓት ነው ኡድሂያ ብሎ ማለት ይላሉ መጀመሪያ ከታሪፉ አጠቃላይ ከሆነ ትርጉሙ ስንነሳ አንድ አማኝ አንድ ሙስሊም ከበሂመተ الانعامዎች ከግመል ከከብት እንዲሁም ደግሞ ከፍየልና ከበግ የሚያርደው እርድ በዒድ አልአድሃ ቀናቶች ውስጥ የሚያርደው እርድ ወደ አላህ ለመቃረብ ብሎ ማለት የሚያርደው የሆነ እርድ ምን ይባላል ኡድሂያ ይባላል في ايام عيد الاضحى በዒድ አልአድሃ ቀናቶች ውስጥ የሚያርደው ወደ አላህ ለመቃረብ ብሎ ለዚህ መረጃው ከቁርአን አላህ ጀለ ወዐላ ምን አለ فصل لربك وانحر على نبي عليه الصلاه والسلام ሲያዛቸው ማለት ነው ለጌታ ስገድ እንዲሁም ደግሞ እርድህንም ለአላህ Subhanahu Wa Ta'ala ብቻ በአላህን ስም በመጥቀስ ለአላህ Subhanahu Wa Ta'ala ብቻ ብለህ ያንን አድርግ قل ان صلاتي ونسكي ومحياي نسكي የሚለውን ሰዒድ ኢብኑ ጁበይር የአብዱላህ ኢብኑ አባስ ተማሪ ሲፈስሩት ምን ይላሉ هو الذبح ማለት ነው ይላል ሌሎች ሙፈሲሮች ግን አዓም በሆነ አጠቃላይ አካታች በሆነ ተፍሲር ሲያስቀምጡ አይ ሳኢር العبادات አጠቃላይ የኢባዳ ተግባሮች በአጠቃላይ ከዛ ውስጥ ምን ይካተታል ማረድ ይሄ በአጠቃላይ ለማን ነው የሚደረገው ሊላሂ ረቢል ዓለሚን ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ኢባዳ በተግባር ያሳዩናል አይ የኡድሂያን ኢባዳ ማለት ነው روى الشيخان في صحيحيهما امام مسلمنا امام البخاري رحمه الله تعالى عليهما صحيحاቸው ላይ በዘገቡት በሆነው ሐዲስ አነስ ኢብኑ ማሊክ ላይ من إلال قال ضحى النبي صلى الله عليه وسلم بكبشين أملحين أقرنين ذبحهما بيده وسمى وكبر ووضع رجله على صفاحهما يا الله نبي رسول عليه الصلاة والسلام هلت أقرن أي عندما يهون عندهم دمو ملكاتشو برابر يهونو نجنا تقر يالباتشو يهونو هلت تللق مكتوچن አረዱ ይላል በእጃቸው አረዷቸው ሲያርዱም ቢስሚላህ አላሁ አክበር ብሎ አረዱ ይላል በአንገታቸው ገጽታ ወይም አንገታቸው ላይ እግራቸውን አደረጉና አረዷቸው ይላል ከዚህ ሐዲስ በመነሳት እንግዲህ የኡዱሂያን ድንጋጌነት ኡዱሂያ የተደነገገ መሆኑን እንወስዳለን ኢማሙ አህመድና ኢማሙ ትርሚዚ በዘገቡት በሆነው ሐዲስ አብዱላህ ኢብኑ ዑመር ላይ የአላህ ነብይ ረሱል አለይሂ ሰላቱ ወሰለም መዲና ላይ 10 አመት በቃ መዲና ላይ የቆዩት እንግዲህ 10 አመት ነው የቆዩበት ዘመን በአጠቃላይ ኡድሂያ እያደረጉ ነው ያሳለፉት ይላል ወከዛ ብዙ አድላዎች አሉ ኡድሂያ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉ መሆናቸውን ሰሃባዎቻቸው ያደረጉት የሆነ ኢባዳ መሆኑን ስለዚህ ይሄ ኢባዳ መሽሩዕ መሆኑን የተደነገገ መሆኑ የታወቀ ነው ሙስሊሞች
አኢማዎች ኢጅማዕ ያደረጉበት የሆነ ጉዳይ ነው የተደነገገ ነው ግን ሸሪዓው የሆነው ሁክሙ ምን ይመስላል የሚለውን ስንመለከት አብዛኞቹ አህለል ዒልሞች ዑለማዎች أنه سنة مؤكدة ይላሉ ኡዱሂያ ሱና ሙአከደ የጠበቀ የሆነ ሱና ነው ይላል ይሄንን መዝሐብ ከሄዱ ዑለማዎች መካከል ኢማሙ ማሊክ ኢማሙ አህመድ ኢማሙ ሻፊዒ ሌሎችም አይማዎች እነዚህ ጅምሁር الዑለማ የሚባሉት አብዛኞቹ ዑለማዎች أنه سنة مؤكدة ሌላ ቀውል አለ ዑለማዎች ዋጅብ ነው የሚሉ ማለት ዞሮ ይሄ ዒባዳ እንግዲህ ከሰሃባዎች ከነብዩ ሰለላሁ ዐለይሂ ወሰለም ሸሪዓው የሆነው ሁክሙ ሱና ሙአከዳን ሲቀጥል ይህ ዒባዳ ይህ ኡዱሂያ የሚባለው የዒባዳ አይነት ምንድነው አንድ ሰው ኡዱሂያ ሊያቀርብ ወደ አላህ ተቀርብ ሊያደርግ ግዳጅ የሚሆንበት ኡዱሂያ የሚያደርግ ከሆነ ምንድነው ሊያርድ የሚገባው የሚያርዳቸው ከሆኑ እርዶችን በተመለከተ በሂመተል አንዓም ነው በሂመተል አንዓም ብሎ ማለት በአረብኛ ቋንቋ ግመል ከብትና ፍየል በግን ያካትታል እነዚህ ናቸው ከነዚህ ውጭ የለም ማለት ነው ኡዱሂያ እነዚህ ናቸው በሂመተል አንዓም የሚባሉት እነዚህ ናቸው ስለዚህ ከነዚህ ከእንስሳ አይነቶች አንድ ሰው ሊያርደው የሚገባው ሸሪዓው የደነገገው የሆነው ሊታረድ የሚገባው ከነዚህ እንስሳዎች አንድን ሰው ለኡዱሂያው የሚያብቃቃው የሆነው የተኛው ነው ስንል ከግመል ከከብት እንዲሁም ደግሞ ከፍየል ሙስን መሆን አለበት ይላል በግ ሲሆን 6 ወር ግማሽ ዓመት መሆን አለበት ይላል ሙስን ብሎ ማለት ምንድነው ሲባል ሙስን ብሎ ማለት ምንድነው ሲባል ፍየል ሲሆን ወይም በግ ሲሆን 1 ዓመት የሞላው ማለት ወይም በግ ሲሆን ፍየል በግ ወይም 1 ዓመት መሙላት አለበት የበግ ዘር ከሆነ ደግሞ ከፍየል ዘር ውጭ የበግ ዘር ከሆነ 6 ወር መሆን አለበት ሙስን የሚባለው ይሄ ነው ሰኒይ ይላል ሐዲስ ጃብር የዚህ ጉዳይ መሰረቱ ወይም አስሉ ከመረጃ አንፃር ሐዲስ ጃብር ኢብኑ አብዱላህ ረዲየላሁ ተዓላ ዐንሁ ጃብር ኢብኑ አብዱላህ ረዲየላሁ ተዓላ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ሲያስተላልፉ ኢማሙ ሙስሊም ሰሒሐቸው ላይ ያዘገቡት የሆነው ሐዲስ ነብይ ዐለይሂ ሰላቱ ወሰላም ምን ይላሉ ላ ተዝበሑ ኢላ ሙስነተን ያኒ ለኡዱሂያ ከሙስን ከሆነ በሂመተል አንዓም ውጭ እንዳታርዱ አሉ ሙስን ከሆነ ውጭ ኢላ ኢን ተዓሰረ ዐለይኩም ሙስን ማግኘት ከልክ በላይ ከቸገራችሁ ማግኘት ካልቻላችሁ ፈተዝበሑ ጀዝዓተን ሚን الضأن ከበግ ጀዝዓ አይ የ6 ወር የበግ ልጅን ማረድ ትችላላችሁ ከዛ ውጭ ከሙስን ውጭ አይቻልም ተባለ طيب ከግመል ሙስን የሚባለው ይላሉ ከግመል ከሆነ ሙስን የሚባለው 5 ዓመት የሞላት ማለት አንድ ሰው የግመል ኡዱሂያ ማድረግ ፈለገ 5 ዓመት ግድ መሙላት አለበት ያ ግመል አይቻልም ማለት ከ5 ዓመት በታች ከሆነ ይሄ ነው ሙስን የሚባለው ከከብት ዘር ሙስን የሚባለው 2 ዓመት መሙላት አለበት ከዛ በላይ ችግር የለም መነሻው ይሄ ነው 2 ዓመት የ1 ዓመት ተኩል አይቻልም طيب የፍየል ከሆነ 1 ዓመት መሙላት አለበት ከዛ ከ1 ዓመት በታች አይቻልም ይሄ ነው ሙስን የሚባለው በግ ከሆነ ግን በ6 ወር ሙጅዚእ ነው ይላል ስለዚህ አሁን እዚህ ጋር የተጠቀመው ምንድነው አንድ ሰው ኡዱሂያ ማቅረብ ከፈለገ ይሄንን ዒባዳ መተግበር ከፈለገ እነዚህን ሂደቶችን መጠበቅ አለበት በዚህ መልኩ እነዚህን በኡዱሂያ ሸርጥ እድሜያቸው በዚህ ለዕልሞች ወደ 6 እና መታወቅ አለበት ማለት ከነዛ መስፈርቶች መካከል የግመል ዘር የከብት ዘር ወይም ደግሞ የፍየል የበግ ዘር መሆን አለበት ይላሉ ይሄ አንደኛው ሸርጥ ነው ሁለተኛው ሸርጥ እድሜውን የጠበቀ መሆን አለበት እድሜው ሸሪዓው ባስቀመጠው አሁን በጠቀስነው መሰረት መሆን አለበት ሶስተኛው ሸርጥ አጠቃላይ አስነዋሪ ከሆኑ ያንን እንስሳ ከሚያስነውሩ ከሆኑ ባህሪያቶች መጽዳት አለበት አስነዋሪ የሆኑ ወይም ነውረኛ የሆነ እንስሳ ማረድ የማይቻል መሆኑን ሐዲስ በራእ ኢብኑ ዓዚብ فيما اخرجه الاربعه አራቱ አይማዎች ሙስነዳቸው ላይ ወይም ሱነናቸው ላይ በዘገቡት በሆነው ሐዲስ ነብይ አለይሂ ሰላቱ ወሰለም ምን ይላሉ ከኡድሂያ ኢጅዛእ ማያደርጉ الارجاء البين عرجها ያቺ አንካሴ የሆነች አንካሴነቷ ግልጽ የሆነ ኢላ አኺሪ እውር የሆነች
እንዲሁም ደግሞ ከልክ በላይ ደካማ የሆነች የቀጨጨች እነዚህ ከነዚህ የጸዳ መሆን አለበት ሙጅዚ ይሆን ዘንድ ማለት ያ ኡድህያ ትክክል የሚያብቃቃው ይሆን ዘንድ ከነዚህ የጸዳ መሆን አለበት። ሌላኛው ከጠቀሱት አራተኛው ሸርጥ يقولون يعني ሸሪዓው የፈቀደለት ወይም ደግሞ የዛ ንብረት ባለቤት ላራጁ የፈቀደለት መሆን አለበት ይላል። مثلا አንድ ሰው አንስቶ የሰውን ነገር ዝም ብሎ ቀምቶ ወይም የሰውን እንስሳ አምጥቶ ለኡድህያ አረድኩ ቢል ይሄ ባጥል ነው፣ ትክክል አይደለም ተግባሩ። ሱናን ለመተግበር የሰውን ሐቅ መውሰዱ የተገቢ አይደለም፣ ያለ ቦታው ነው ማለት ነው። ሌላኛው የተውሶ ዕቃ መሆን የለበትም። ያ እንስሳ በተውሶ እሱ ጋር የተቀመጠ ከሆነ ይሄ አምስተኛው ሸርጥ ነው። በተውሶ ያ እንስሳ የተቀመጠ ከሆነ لا يجوز له أن يضحي به أضحية ሊያደርገው አይቻልለትም። ሌላኛው ከጠቀሱት ስድስተኛው መስፈርት ኡድህያ ሊባል የሚችለው ከሰላተል ዒድ በኋላ መሆን አለበት። ያለዛ ከሰላተል ዒድ በፊት ያረደው ከሆነ ሐዲስ በራ ኢብኑ ዓዚብ ላይ ነቢ አለይሂ ሰላቱ ወሰላም ምን አሉ? መን ዘበሐ ባዕደ ሰላት አሉ፣ ከዚህ ከሰላተል ዒዳችን በኋላ ያረደ የሆነ ሰው ፈቀድ ተመ ኑሱኩሁ ያኒ ፈቀድ ተመ ኑሱኩ እርዱ ዒባዳው የተሟላ ሆኖለታል፣ የወጀበበትን ነገር አስገኝቷል። ቀብለ ሰላት ከሆነ ከሰላተል ዒድ በፊት ያረደው ከሆነ فإنما هو لحم قدمه لأهله ያ እርድ ብሎ ማለት ስጋ ነው፣ ለቤተሰቦቹ ተንበሻበሹ ብሎ ያቀረበው የሆነ እንጂ የኡድህያን ሐቅ ወይም ሸርጥ መስፈርት አያሟላም። ሌላው አንድ ሰው ኡድህያ ሲያደርግ ወይም ኡድህያን በተመለከተ ሰዎች ዘንድ አስተሳሰብ አለ ይላሉ። ምን ማለት ነው ይሄ አስተሳሰባቸው? ኡድህያ ብሎ ማለት እነሱ ዘንድ ምን ብሎ ያስቡታል? ለሟች ወይም ለሞቱ ሰዎች የሚደረግ ዒባዳ ይመስላቸዋል። ይሄ ትክክል አይደለም። ስለዚህ የሞቱ ሰዎችን አስመልክቶ በኡድህያ ዙሪያ የሞቱ ሰዎችን አስመልክቶ አንድ ሰው ኡድህያ ሲያደርግ ይላሉ ያንን የሚያደርገው ኡድህያ አጅሩ ሰዋቡ ራሱን በህይወት ያሉ ቤተሰቦቹን የሞቱ ቤተሰቦችን ነይቶ ያረደው ከሆነ ለሟቾችም አንድ ላይ ሰደቃው ወይም አጅሩ ሄዷል ማለት። አንድ ሰው ኡድህያውን ያርዳል። ሲያርድ እዚህ ጋር አህያ የሆኑ ቤተሰቦች በህይወት ያሉ ቤተሰቦቹ አሉ፣ የሞቱ ቤተሰቦቹ ማሚን በይትን ኢላ ወማተ ፊ አህሉ በዚህ ዱንያ ላይ የተኛውንም ቤት ብታንኳኳ ቤተሰቦቹ የሞቱበት አባት እናት ኢላኺር የሞተበት ቤት ነው የምታገኝ። ስለዚህ ያ ሰው ያረደው እርድ ማንን ያካትታል? አንድ ሰው ተነስቶ ሲያርድ ያ አጅር ለቤተሰቦቹም በህይወት ላሉትም ለሞቱትም ሁሉንም የሚያካትት የሆነ ዒባዳ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኡድህያ ሲያደርጉ የዚህ አስሉ መሰረቱ ኡድህያ ሲያደርጉ ነቢ ዐለይሂ ሰላቱ ወሰላም ናም ከቤተሰቦቻቸው መካከል ከሴቶች 3 ያገቡ ሴቶች ሞተው ነበር። ከወንዶች ደግሞ ትንንሽ ሶስት ህፃናቶች ሞተው ነበር። ሁለቱ የኸዲጃ ረዲየላሁ ተዓላ ዐንሃ፣ አንዱ የማሪያ አልቅብጥያ ኢብራሂም ረዲየላሁ ተዓላ ዐንሁም አጅመዒን ማለት። ስለዚህ ይሄ ነው አስሉ። ይሄ እንግዲህ ሟቾችን በተመለከተ አንደኛው ሂደት ይሄ ነው። ያኒ አንተ የምታደርገው እርድህ ላሉትም ለሞቱትም ቤተሰቦች ይደርሳል بإذنላህ ማለት። አማ ሰዎች እንደሚያስቡት ኡድህያ ብሎ ማለት አይ ሟቾችን የሚመለከት ጉዳይ ነው የሚለው ነገር ትክክል አይደለም ማለት ነው። ሌላኛው ይጠቅሳሉ አንድ ሟች ሲሞት ወሲያ ተናግሮ ከሆነ ይሄንን ኡድህያ አርጉልኝ ብሎ ከሆነ ወሲያው ተግባራዊ ይደረጋል። ለምን? ለዚህ መሰረቱ ከአዲላ ወይም ከመረጃ አንፃር መሰረቱ ቀውሉሁ ጀለ ወዐላ ፈመን በደለሁ ባዕደማ ሰሚዐሁ አይ ወሲያ ያድራጊውን ወሲያ የቀየረ የሆነ አካል ከሰማ በኋላ አድርግልኝ፣ ይሄ ሰደቃ ይደረግ፣ ይሄ ይሁን ብሎ ያሟች ሲሞት ማለት ነው። ወሲያ የሚባለው እንግዲህ ከውርስ ውጭ ነው። ሰዎች ብዙ ጊዜ ውርስ ብሎ ያስቡታል። ነገር ግን ወሲያ ሌላ ነው፣ ውርስ ሌላ ነው። ውርስ ሲጀመር አላህ ለወራሾች ያከፋፈለው የሆነ መብት ነው፣ ሐቅ ነው። ወሲያ የሚባለው ግን ሟቹ ካለው ንብረት በአንድ ሶስተኛ ወይም በአንድ አራተኛ የሚያደርገው የሆነ ኑዛዜ ነው። ስለዚህ ያ ኑዛዜ ካለ ሊተገበር ይችላል ማለት ነው። በሶስተኛ ደረጃ አንድ አካል ያንን እርድ ለምሳሌ ሟቹን ብቻ
ይሄንን እርድ ማድርገው ወይም ይሄንን ኡድሂያ ማድርገው ለዛ ለሞተብኝ ቤተሰቤ ነው ብሎ የሚያደርገው። ይሄንን በተመለከተ አህለል ዒልሞች ዘንድ አንድ ሰው በቃ ለሞተብኝ ቤተሰብ ለራሱ አያደርግም። በቃ ለሞተው አባቴ በቃ ይሄንን ኡድሂያ ሸካ ያደርጋል። ይሄንን በተመለከተ ተኽሲስ ሟችን ብቻ በተመለከተ በሚል መልኩ ከነብይ ሰለላሁ ዐለይሂ ወሰለም የተገኘ ነገር የለም። ግን አንድ ሰው እንደማንኛውም ሰደቃ እንደሚታወቀው ወፊ ዱዓኢል አህያኢ ወሰደቃቲሂም በህይወት ያሉ ሰዎች በሚያደርጉት ዱዓና በሚያደርጉት ሰደቃ ለሟቾች ጥቅም አለው። ያ ሟቹ በተውሂድ በኢማን በእስላም እስከሞተ ጊዜ ድረስ ማለት ነው። ይሄ ታወቀ ነገር ነው። ምንም አይነት ጭቅጭቅ የሌለበት ጉዳይ ነው። ከዚህ አንፃር ቢያደርገው ከነብይ አለይሂ ሰላቱ ወሰለም ከመገኘት በኩል የለም። ግን ከዚህ አንፃር ቢያደርገው ችግር የለም ይላሉ አህለል ዒልሞች ማለት ነው። ስለዚህ ኡድሂያን በተመለከተ ይሄንን ይመስላል። አንዳንድ ያሉ የሆኑ አህካሞችን ለማስታወስ ያህል ሌላኛው ከሚጠቅሱት ከኡድሂያ አዳቦች ወይም ደግሞ ስርዓቶች መካከል አንድ ሰው ያንን እርድ በሚያርድበት ሰዓት ሊጠብቀው የሚገባ አደብ አለ። ከነዛ አደቦች መካከል ያችን እንስሳ በሚያርዳት ሰዓት ብለዋውን ወይም ደግሞ የሚያርድበት የሆነውን ማረጃ መሳሪያ ስለታማ ሊያደርገው ወዳው ፈጣን ወይም ደግሞ ስለታማ ሊያደርገው ይገባል ይላል። ያ በማይሆንበት ሰዓት ማሰቃየት ነገር ይኖራል ማለት ነው። ያ ሊሆን አይገባም። ሌላው ደግሞ በሚያስልበት ሰዓት ያንን መሳሪያ በሚያስተካክልበት ሰዓት ግድ ከእንስሳዎች ማራቅ አለበት። ሌላው ከአዳቦች ውስጥ ይላሉ ሌሎች እንስሳዎች የማይታረዱ እንስሳዎች በሚያዩበት ቦታ መሆን የለበትም ይላል። ለነዚህ ሁላ መረጃ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ያስቀመጡት ነው። ኢነላህ ከተበል ኢሕሳነ ዐላ ኩሊ ሸይ አላህ ሱብሓነሁ ወተዓላ መልካምን በጎን መልካም እንድትሰሩ በሁሉም ነገር ጽፏል፣ ግዳጅ አድርጓል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑል ቂትለ አንድ መገደል ያለበትን ነገር ስትገድለው አሳምረህ ግደል። ያንን ሩህ በማሰቃየት አከዳ ውጣ ውረድ ውስጥ አትክተተው ማለት። ወኢዛ ዘበሕቱም ፈአሕሲኑ ዚብሐ ስታርዱ ደግሞ እርዳችሁን አሳምሩ አስተካክሉ ይላል። እነዚህ አዳቦች ናቸው፣ ስርዓቶች ናቸው። አንድ ሙእሚን የሆነ አካል ሊጠብቃቸው የሚገቡ እጅግ በርካታ የሆኑ አህካሞች አሉት ለኡድሂያ። ነገር ግን ከብዙ በትንሹ እነዚህን ይመስላሉ አህካሞቹ። ነስአሉላህ ሱብሓነሁ ወተዓላ አን ይወፍቅ። ይሄንን በተመለከተ ጀዛኩሙላሁ ኸይረን አንድ በሬ ለስንት ያብቃቃል ለሚለው ምን ይላሉ አህለል ዒልሞች? ከኡድሂያ አሁን እንደጠቀስነው እንግዲህ አንድ ሰው ኡድሂያ ሲያደርግ እነዚህ በሂመተል አንዓሞች መሆን አለበት ብለናል። ግመል፣ ከብት እንዲሁም ደግሞ በግና ፍየል ማለት ነው። ይሄ ሲሆን ከደረጃ አንፃር አንድ ሰው ኡድሂያ ካደረገ እንደው ትልቁን ደረጃ የተሻለ ኡድሂያ አደረገ የሚባለው ግመል ነው። ብቻውን ካደረገ ኸይር ነው። ካልሆነለትስ አንድ ግመል ለሰባት ነው። በአንድ ግመል ለሰባት ይሻረኩበታል። ሱቡዕ በደነ የአንድ ግመል 1/7 ይሆናል ማለት ነው። እንዲሁም ደግሞ ከከብትም ዘር ደግሞ ብቻውን አንድትን ከብት አሁን ደረጃዋን የጠበቀች እድሜዋን የጠበቀች ሸሪዓው ባስቀመጠው መሰረት አንድ ከብት ቢሆን ለሱ የተሻለ ነው ደረጃው። ሐታ ከፈዲላ አንፃር ራሱ ከደረጃ አንፃር ራሱ ከግመል ይጀምራል ወደ ከብት ኢላ አኺሪ ይመጣል ማለት ነው። ስለዚህ እችን ከብት ሲያዳር ለብቻው ቢሆን የተሻለ ነው። የበለጠ ዒባዳው አቅረብ ኢላላህ ይሆናል፣ የተሻለ አጅር ያገኛል። ግን ከከብት ከሆነ 1/7 ይቻላል። 1/7 በግና ፍየል ከሆነ ለአንድ ሰው ብቻ ነው የሚቻለው፣ ለአንድ ግለሰብ። ያ ማለት አንድ አባወራ ለምሳሌ ካረደ ለቤተሰቦቹ ኢላ አኺሪ ቤተሰቦቹን ሁሉንም ያካትታል ሰዋቡ። ግን ከሱ ውጭ የሆነ ሌላ የሚሻረከው አካል በበግና በፍየል ሊኖር ሐታ ምንም ያህል ቢተልቅ ቢገጽፍ ማለት የበግና የፍየል ዘር ከሆነ አይቻልም ከአንድ ግለሰብ ውጭ ማለት ነው። ሌላኛው እዚህ ጋር አሁንም ትዝ ሊባልና ወይም ልናስታውሰው የሚገባ ነገር አንድ ኡድሂያ የሚያደርግ የሆነ አካል እነዚህ 10 ዚልሂጃ ከገቡ የዚልሂጃ 10ቱ ቀናቶች ከገቡ ጊዜ ጀምሮ ኡድሂያ ለማድረግ ንያው ካለው ይላሉ ከጥፍሩም ሆነ ከጸጉሩ ኢላ አኺሪ ከሰውነት አካሉ መንካት የለበትም፣ ባለበት ነው መቆየት ያለበት ይላሉ።
ይሄ ሐዲስ ኡሚ ሰለማ ላይ ሰሒህ ሙስሊም ላይ የመጣ ሐዲስ ነው። إذا دخلت هذه العشر عشر ذي الحجة إلى آخره ብሎ ነቢ ዓለይሂ ሰላቱ ወሰላም አስተማሩ። ጠይብ ግን አንድ ሰው ይሄንን ነገር መጀመሪያ ንያ አልነበረውም። እነዚህ 10ቱ ቀናቶች በሚገቡበት ሰዓት ንያ አልነበረውም። ወይም እጦት ኢላ አኺሪ በቃ እኔ ዘንድሮ ተስፋ የለኝም ኢላ አኺሪ ኪሴም ላይ የለም የሚል ንያ አልነበረውም። በመሃል ንያ ስላልነበረው ጥፍሩንም ቆረጠ ኢላ አኺሪ ሸሪዓው የከለከላቸው እነዚህ አዳቦች ናቸው። ሲጀመር ያኒ እነዛን ኡድህያን የሚያደርግ ከሆነ የኡድህያውን አጅር ስለሚቀንስበት ነው እነዚህ ነገሮች ይከልከል የተባለው ማለት ነው። በመሃል ግን 5 ቀን እንደሄደ ወይም የተወሰኑ ቀናቶች እንደሄዱ አላህ የሆነ ሰጠው ኒዕማው طيب ጥፍሩን ቆርጧል ኢላ አኺሪ ስለዚህ ይከልከል ወይም ኡድህያ አያድርግ አይባል። በቃ ከዛ በኋላ ባደረገው ነገር ወንጀለኛ አይሆንም ኢንሻአላህ። አህለ ዒልሞች እንዳስቀመጡት ወንጀለኛ አይሆንም። ለምን መጀመሪያ አልነበረውም በቃ አይኖረኝም የሚል ተስፋ ይዞ ነበር እዛጋ ጥፍሩን ኢላ አኺሪ እነዚህን የነካው። ስለዚህ ከዛ በኋላ ኡድህያውን ማድረግ ይችላል። طيب አንድ ሰው ሆን ብሎ ይሄንን ሸሪዓው የከለከለውን ክልከላስ ተዳፈረ ኡድህያውን አያድርግ አንተ ጥፍርህን ቆርጠሃል ወይም ደግሞ ጸጉርህን ተልጨሃል ኡድህያን አታድርግ አንለው። በዛ ነገር ወንጀለኛ ይሆናል። ኡድህያውን ማድረጉ ሰዋብ አለው ማለት ነው። አሁንም እዚህ ጋር ልብ ሊባል የሚገባው ነገር ይሄ ነው። ሌላው ደግሞ እነዚህ ነገሮችን የሚከለከለው ራሱ ያ አባወራው ነው እንጂ አንደኛ ኡድህያ የሚያደርገው ነው እንጂ የቤተሰብ አባል ሁሉም አይደለም። የቤተሰብ አባሎች አጅሮ አላቸው ግን እነሱ እዚህ ጋር አይመለከታቸውም። ለምሳሌ አንድ አባት በቤተሰቦቹ መካከል ኡድህያ የሚያደርግ ከሆነ ያ አባት ብቻ ነው ያንን የሚከለከለው እንጂ እናንተ በቃ አሽሩ ዙልሂጃ ገብቷል ጥፍራችሁን እንዳትቆርጡ ምናምን አይባልም። ሌላው ይሄ ኢባዳ ህክማው ይላል ይሄ የተከለከለበት ምክንያት ከሁጃጆች ኢባዳ ለማመሳሰል ነው። ከሙህሪሞች ኢባዳ ለማመሳሰል እንደሚታወቀው አንድ ሙህሪም በኢህራም ሰዓት እያለ የተከለከሉ ጸጉሩን መንካት አከዛ ያኒ እነዚህ ነገሮች የተከለከሉ ነው የሐጅ ስርዓቱን እስኪጨርስ ድረስ ማለት። ይሄም ኢባዳ ከዛ ተመሳሳይነት ስላለው ለማመሳሰል ነው ከነዚህ ነገሮች መራቅና መቆጠብ አለበት የተባለው ይላሉ። والله تعالى አለም። እንግዲህ ትዝ ያለኝ እስካሁን ዛኪራዬ ላይ ትዝ ያለው ይህንን ይመስላል። የምታስታውሱት ነገር ካለ ወይም የምትፈልጉት ነገር ካለ ጠይቁና ትዝ ያለኝን ያወቅኩትን ምላሽ እሰጣችኋለሁ ማለት ነው። ያላወቅኩትን ኢንሻአላህ እንጠያየቅበታለን እናያለን። ናም በአጠቃላይ መሰለን ሰውየው ሲያርድ ለምሳሌ ነቢ ዓለይሂ ሰላቱ ወሰላም ምን አሉ? አላሁመ ሊሙሐመድን ወአሊ ሙሐመድን አሉ። ይሄ ለሙሐመድና ለሙሐመድ ቤተሰቦች አሉ። የሙሐመድ ቤተሰቦች ሲባል የሞቱትንም ያካትታል ያሉትንም ያካትታል። ስለዚህ ንያ ያስፈልጋል። ንያ ግድ። ንያ ሲባል ደግሞ አሁንም ምንድነው እዛ ጋር ንያ ቀስድ ነው። ያንን ንያ የሌለው የሆነ ተግባር ለምሳሌ አንድ ሰው መጣና ኡድህያውን አረደው ንያ የለውም አጅር የለውም ማለት ነው። ماذا النية شرط لسائر الأمل ንያ ማድረግ ማንኛውም ዒባዳ ውስጥ አንድ ሰው ሲገባ ንያ ማድረግ ስራው ተቀባይነት ያገኝ ዘንድ ትክክለኛ ይሆን ዘንድ ባጢል ይሆን ዘንድ ምንድነው መስፈርት ነው። ያንን መስፈርት ማሟላት አለበት ነው ንያውን ማድረግ አለበት። ስለዚህ የሞቱ ሰዎች ካሉ ሰዎች በአጅር ያካትታቸዋል ማለት ነው ኢንሻአላህ። ለዛ ነው በሞቱ ሰዎች ብቻ ሐሳብ አይሄድ። ናም ማረድ የማይችል ከሆነ ይወክላል በውክልና ይቻላል። ስለዚህ ያንን በተወካይ ሲያርድ ምን ያለ ይላል? اللهم هذا لفلان ይላል። ይሄ ለእከሌ የእከሌ ኡድህያ ነው ይላል። ወይም ደግሞ የራሱ ከሆነ هذا اضحيتي ይላል። የራሱ ከሆነ ወደ ራሱ ያረጋል። የዛ የወከለው ሰው ከሆነ በወከለው ሰው ስም ያርዳል ማለት ነው። ስለዚህ በዛ መልኩ ንያውን እንደዛ አድርጎ ያርዳል። ችግር የለም በውክልና ይቻላል። ለየትኛውም እነዚህ መወከል የምትችልበት የሆነ የዒባዳ ዘርፍ ወይም የሙዓመላ የሥራ ዘርፍ ይቻላል። ናም ኡድህያ ናም ጥሩ ጥያቄ ነው። ኡድህያ ከስንት ቀን እስከ ስንት ቀን ድረስ ነው? ኡድህያ የሚጀምረው እንግዲህ ከሰላተል ዒድ በኋላ ይጀምራል። ከሰላተል ዒድ በኋላ ይጀምርና እስከ አያመት ተሽሪቅ ሲባል እንግዲህ ከየውመ ነህር ይጀምራል። ከአስረኛው ከዚል ሂጃ ይጀምራል። 11 12 13 ፀሐይ ከመጥለቋ በፊት ማለት ፀሐይ እስክትጠልቅ ድረስ ባለው ጊዜ ምንድነው ኡድህያ ይቻላል። ስለዚህ ቤተኛውም ሰዓት ስራውን ባስቀደመ ቁጥር ይህ ሰው ለምሳሌ 10ኛው ቀን የሚያርደው አራጅ አጅሩ 11ኛው ቀን ከሚያርደው አራጅ የተሻለ ነው።
ለምን ዒባዳ ላይ ፈውረውያ ወይም ደግሞ ዒባዳ ላይ ፍጥነትን እያሳየ ነው ፈጥኖ ያችን ዒባዳ እየተገበረ ነው ማለት ነው ስለዚህ ኡድሂያው ቀናቶቹ እስከዚህ ጊዜ ድረስ ይረዝማል ማለት ነው والله تعالى اعلم حديث نبيشه الهذلي لا እንደመጣው ነብይ አለይሂ ሰላቱ ወሰለም ምን አሉ ايام التشريق صحيح مسلم لا ያለ ሐዲስ ነው ايام التشريق ايام اكل وشرب وذكر لله تعالى እነዚህ የተሽሪቅ ቀናቶች 11 12 13 ማለት ያ ዚክር የምታደርግበት አላህን የምታስታውስበት ምትበላበት ምትጠጣበት አላህ በፈቀደው ልክ ማለት بدون سرف ولا مخيله ያለ መኩራራትና ያለ እስራፍ ማለት ስለዚህ ይሄ እስከሆነ ጊዜ ድረስ አህለ ዒልሞች አንዳንድ ዑለማዎች ምን የሚል አቋም አላቸው 12 ድረስ የሚል አቋም አላቸው ትክክል አይደለም ራጂህ የሆነው ከአዲላም አንፃር ከመረጃም አንፃር እስከ ከ10 በኋላ 3 ቀን መቆጠር አለበት 3 ቀን ያካትታል والله تعالى اعلم የምታስታውሱት ትዝም ይላችሁ ካለ እኔ እስካሁን ትዝም ይለኝ ጨርሻለሁ نعم سبحانك نعم لا شوف ኡድሂያን በተመለከተ ጀዛከላህ ኸይረን ይሄም ጥሩ ጥያቄ ነው ምን ይላሉ ኡድሂያ ይህ አድራጊው አካል እንግዲህ ቅድም ታሪፉን ወይም ትርጉሙን ከፍቹ ተነስተና ኡድሂያ ብሎ ማለት ይህ ሰው የሚያርደው የሆነ ከግመል ከከብት ከፍየል ከበግ የሚያርደው የሆነ እርድ ወደ አላህ ለመቃረብ ብሎ የሚያርደው የሆነ እርድ ነው ኡድሂያ የሚባለው طيب ይህ ሰው ኡድሂያውን ምን ማድረግ ይችላል ለራሱ መብላት ሙስተሐብ ነው ለራሱ መብላት ይችላል እንዲሁም ደግሞ ሀዲያ በስጦታ መልክ ላለው አካል በስጦታ መልክ ያበረከታል እንዲሁም ደግሞ ለደሃዎች ይሰጣል ማለት ያሰጣጥ ሂደቱስ ሸሪዓው የገደበለት ገደብ አለ ለምሳሌ አንተ ለደሃዎች ስትሰጥ ይህንን ያህል ስጥ ሀዲያም ስትሰጥ ይህንን ያህል ስጥ የሚል የገደበለት ገደብ አለ ገደብ የለም ግን ከአህለል ዒልሞች አቋል ከንግግራቸው ምን የሚል አለ 3 ቦታ ቢያደርገው የተሻለ ነው ይላል 3 ቦታ ቢያደርገው የተሻለ ነው يعني አንድ ሶስተኛውን ለራሱና ለቤተሰቦቹ ኡድሂያው አንድ ሶስተኛውን ለሀዲያ ላለው ሀዲያ የሚደረገው እንግዲህ ላለው ለሆነ አካል ነው ስጦታ በስጦታ መልክ መስጠት አንድ ሶስተኛውን ደግሞ ለደሃዎች ቢያደርገው ይሄ እንግዲህ የዑለማዎች استحباب ነው አይ ለሱ ለአሰራር እንዲመቸው ከማለት አንፃር እንጂ ሸሪዓው የገደበው ነገር የለም ሸሪዓው ምንድነው ያለው ነብይ አለይሂ ሰላቱ ወሰለም ሐዲስ ሰለማ ኢብኑ አልአክዋ ላይ ሰሂህ ሙስሊም ላይ በመጣው ሐዲስ ነብይ አለይሂ ሰላቱ ወሰለም ምን አሏቸው ሰሃባዎችን የሆነ ዘመን ላይ ማለት ምን አሏቸው እናንተ ዘንድ ኡድሂያ ከ3 ቀን በላይ መቆየት የለበትም አሏቸው ከ3 ቀን በላይ የኡድሂያ ስጋ መቆየት የለበትም ስለዚህ ለሰዎች አከፋፍሉት አሏቸው ከዛ በዛው ሐዲስ ላይ በሚቀጥለው አመት አለ ሰሃቢዩ ማለት ነው በሚቀጥለው አመት ሲመጣ ኡድሂያችንን እንደ አምናው እናድርገውና ሲሏቸው ነብዩን አለይሂ ሰላቱ ወሰለም ላ ብሉ እንዲሁም ደግሞ አቆዩ እንደፈለጋችሁ ሰደቃም አድርጉ ያ ባለፈው አመት ከ3 ቀን በላይ እንዳይቆይ ያልኳችሁ ሰዎች ዘንድ ረሃብ ስለነበረ ሰዎች የተቸገሩ ስለነበረ ለሰዎች እንዲዳረስ ነው ይሄንን ነገር ያዘዝኳችሁ እንጂ ኡድሂያችሁን ማቆየት መብላት ሰደቃ ማድረግ ትችላለህ ማለት ግን ሰደቃ ስታደርግ ሀዲያ ስታደርግ ከአሰራር አንፃር አንድ ሶስተኛውን ቢበላ አንድ ሶስተኛውን ሀዲያ ቢያደርግ አንድ ሶስተኛውን እንዲሁም ደግሞ ለደሃዎች ቢሰጥ የሚል ነው የዑለማዎቹ አቋም ከነዚህ አድላዎች አንፃር ማለት ነው والله تعالى اعلم እንጂ ኡድሂያ ሲያሜ እንግዲህ ትርጉሙ ይሄ ነው አሁን የተቀመጠው ነው سبحانك اللهم وبحمدك هل نعم ከመልክም እንደሚለው ሐዲስ ላይ እንደመጣው ነብይ አለይሂ ሰላቱ ወሰለም ቃል ቢከብሸይኒ አምለሐይኒ አቅረነይኒ ይላል አምለህ የሚባለው ይላሉ ነብይ አለይሂ ሰላቱ ወሰለም ያረዷቸው ይሁን እርዶች ከመልክ አንፃር ጥቁርና ነጭ የለበሰ ማለት ነው የተላበሰ አምለህ ብሎ ማለት ሰዋዱን ሙختلط ببياض ጥቁር ንጣት የተቀላቀለበት ወይም ደግሞ ነጭ ጥቁረት የተቀላቀለበት ማለት ነው እንደዚህ አይነት መልካቸው ከዚህ ይጀምራል ጥሩ የሆነ መልክ ቢሆን ይሄ የተሻለ ነው በሌላኛው ሐዲስ ላይ እንደመጣው ደግሞ ያኩሉ ፊ ሰዋድ ይላል ይህ ያረዱት የሆነው ከብሽ ማለት ነው ያኩሉ ፊ ሰዋድ ወينظر في سواد ويطع في سواد ይላል ምን ማለት ነው ያኩሉ ፊ ሰዋድ ሲባል አፉጋ يعني ጥቁረት ነበረበት
የአፉ ጸጉር ምንድነው ጥቁር ነበር ይህ ያረዱት የሆነው ከብሽ ማለት እንዲሁም ደግሞ አይኖቹ ጋር የነበረው ጸጉርም ጥቁረት ነበረበት እግሮቹ ላይ ኮቴዎቹ ላይ ጥቁረት ነበረበት ስለዚህ እነዚህ ከለሮች ይመረጣሉ ማለት ነው ከተገኙ ከለር መልካም ጥሩ የሆነ ከለር የነብዩ አለይሂ ሰላቱ ሰላም ኡድሂያ ያደረጉበት የሆነውን አይነት ከለር ቢያደርግ ይሄ የተሻለ ነው አውላ ነው والله تعالى اعلم طيب اشكال ካለ نعم طيب ቅብላን በተመለከተ استحباب ነው ይሄም ከእስትህባብ ከአዳቦች መካከል ይጠቅሳሉ ነገር ግን ይሄ ያን ያህል ግዳጅ ወይም ደግሞ መሽሩዕ የሆነ ወይም ሸሪዓው እንዲ ግዳጅ ነው ያለው ነገር አይደለም ቢያደርገው አውላ هكذا ወደ ቅብላ ቢያደርገው ይሄም ላባስ አንዳንድ አህለ ዒልሞች ቀውል ስላላቸው ማለት አለዛ ብቻ ተስሚያና ተክቢር ነው እንደሚታወቀው እንግዲህ በሌሎች እርዶች ላይ ቢስሚላህ ብቻ ማለት ያብቃቃናል ቢስሚላህ ብሎ ያርዳል ግን የኡዱሂያ ላይ ቢስሚላህ አላሁ አክበር ይላል والله تعالى اعلم سبحانه